ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ምርጥ የሆነ ቀላል የፓስታ በአትክልት አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስል ጋበዝኳችሁ። አሁን ወደ አሰራራችን እንግዲህ ፓስታ በአትክልታችን ወይ ደግሞ በካሮት በጥቅል ጎመን አሰራራችን የፓስታ አሰራራችንን ለማዘጋጀት ጥቅል ጎመን፣ ካሮት፣ ቃሪያና ሽንኩርት እንዲሁም ፓስታ አቅርቤያለሁኝ። ሌሎች ግብአቶችን ደግሞ አብረን እየሰራን ቅደም ተከተሎችን እየሰራን አብረን እናያለን። እስከ መጨረሻው በድጋሚ አብራችሁን ከኔ ጋራ ቆዩ ብዬ ስል ጋበዝኳችሁ። በመጀመሪያ እንደዚህ የሚያክል መጠን ጥቅል ጎመናችን በእንደዚህ በምታዩት መልክ በቁመቱ በቀጫጭኑ በእንደዚህ መልክ እንከትፈዋለን። ፓስታው ቀጫጭን አይደለ? አትክልታችንንም ቀጠን አድርገን እናዘጋጃለን ማለት ነው፣ እንከትፈዋለን ማለት ነው። ብንፈልግ ከዚህ ረዣዥም አድርገን ጥቅል ጎመኑ መቆራረጥ እንችላለን፣ ግን ላበላል ለመብላትም እንዲመቸን ይሄም ሳይዝ በቂው ነው ብዬ ላለሁኝ። እናንተ ግን ከወደዳችሁ ረዘም አድርጋችሁ መክተፍ ትችላላችሁ ማለት ነው። ከዛ እንደዚህ በምታዩት መልክ ጥቅል ጎመናችንን በቀጫጭኑ እንደዚህ በዚህ መልክ ከከታተፍን በኋላ በጣም ምርጥ የሆነ እንግዲህ ካቤጅ ወይ ደግሞ ጥቅል ጎመን እንግዲህ በጣም የምንወደው በወጡ የምንወደው በቃ በሰላጣም በጣም የምንወደው የምግብ የአትክልት አይነት ነው። እንደዚህ ደግሞ በፓስታ ደግሞ ሲሆን ደግሞ እንዴት ምርጥ እንደሚሆን ልነግራችሁ አልችልም። ከዛ በኋላ እንደዚህ ከተከተፈን በኋላ መጀመሪያ እንግዲህ እንደ ሁል ጊዜው ሚዛን ፕላሶቻችን ወይ ደግሞ ምግባችንን ስናዘጋጅ በጣም ሊያፈጥንልን የሚችሉ ዋና ምግብ ቀድመን የሚከታተፉ ነገሮችን የሚዘጋጁ ነገሮችን ካዘጋጀን ከዛ ቀጥለን በምናበስልበት ጊዜ በጣም ትንሽ ደቂቃ ነው የሚወስድብንና መጀመሪያ ላይ እንደዚህ ሚዛን ፕላሳችንን ወይም ደግሞ መጀመሪያ ላይ የግብአቶቻችንን ቀድመን እንደዚህ እናዘጋጃለን ማለት ነው። ካሮቱንም እንደዛው በቀጫጭኑ እያደረገን እንከትፈዋለን ማለት ነው። ልክ እንደ ጥቅል ጎመኑ አድርገን እያያዝን ስላይስ አድርገን ቀጫጭን አድርገን በዚህ መልክ በምታዩት መልክ በቀጫጭኑ ለመክተፍ ይመቸናል በእንደዚህ። ምክንያቱም በካሮት መፈቅፈቂያ ካደረግነው በጣም ይቀጣጥንብናል ካሮቱና ውስጡ ብስል ይልብንና ከፓስታውም ሳይዙም ይለያል። እንደገና በጣም ብስል ብሎ የማይሆን ይሆናል። ግን በእንደዚህ መልክ ከትፋችሁ ብታዘጋጁት ካሮቱን የበለጠ የተሻለ ነው የሚሆነው ማለት ነው። ከጥቅል ጎመኑ ጋር አንድ አይነት ተቀራራቢ ሳይዝ እንደ ፓስታውም ቀጫጭን የሆነ እንደዚህ በምታዩት መልክ ካሮታችንን እናዘጋጃለን። ካዘጋጀን በኋላ ካሮታችንን እንደዛ ሳህን ላይ እንደ ጥቅል ጎመኑ ካዘጋጀን በኋላ ከዛ በመቀጠል ሽንኩርታችንን ደግሞ እንከትፋለን ማለት ነው። ሽንኩርት እንግዲህ የምታዩት መካከለኛ ሳይዝ ነው። ውስጡ አንዳንድ ጊዜ ጠንከር ያለ እንደ የሽንኩርቱ እንጨት ነገር እንደዚህ ነገር ይኖራል። እሱን ቆርጠን ወይ ደግሞ ከውስጥ እናወጣዋለን። ምክንያቱም ብንከትፈው ምንም ነገር እንደ ሽንኩርቱ በቀላሉ አይከተፍልንም። ከዛ እንደዚህ በምታዩት መልክ ሽንኩርቱንም ልክ እንደ ካሮቱ እንደ ጥቅል ጎመኑ በቀጫጭኑ አድርገን በዚህ መልክ እንከትፋለን። ሽንኩርት የተጠቀምኩት ግማሽ ያክሉን ብቻ ነው። የአትክልት በፓስታ በአትክልት ስለሆነ ብዙም ሽንኩርት አያስፈልገንም፣ ብዙ ማብዛት አያስፈልገንም። ብንፈልግ ሙሉ ከምንፈልግ ደግሞ ግማሹን መጠቀም እንችላለን። እኔ ለማዘጋጀው ፓስታ ግማሹ ሽንኩርት ይበቃል፣ እሱን የተጠቀምኩት። ከዛ በኋላ እዚህ ጋር ፓስታችንን እንጨምራለን፣ ውሃ ፍልተን ማለት ነው። ፓስታውን ቀድመን ቀቅለን አጥልለን በደንብ መብሰሉን እስኪቋረጥ ድረስ ቀዝቀዝ አድርገን ማስቀመጥ እንችላለን። ብንፈልግ ደግሞ ጎን ለጎን ደግሞ በፍጥነት ደግሞ ለመስራት ከፈለግን ቬጂውን ወይ ደግሞ አትክልቱን እያዘጋጀን በጎን ፓስታው ሲበስል በመሀል ደግሞ ጨምረን መስራት እንችላለን ማለት ነው። ከዛ በኋላ ፓስታችንን በእንደዚህ መልክ እያዘቀቅል ካረግን በኋላ ማን ነው እንደኔ በጣም ቀጫጭኑን ፓስታ የሚወደው? የእውነት በጣም ፓስታ ሲባል ቀጫጭኑ ፓስታ ደስ ይለኛል እና በጣም ቀጫጭን ፓስታ ነው እንደምታዩት፣ በጣም ቀጭን ነው። ከዛ በኋላ እንደዚህ ሁሉ ነገር ከደረሰልን በኋላ ምንድን ነው የምናደርገው? ፓስታውን እናወጣና እናጠለዋለን። ፓስታውን ካጠለልን በኋላ ምንድን ነው የምናደርገው? ማቀዝቀዝ አለብን። በቀዝቃዛ ውሃ መብሰሉን እንዲቋረጥ ማድረግ አለብን ፓስታችንን ማለት ነው። ግን ዝም ብለን ከተውነው ይቦካብናል። ስለዚህ መብሰሉን አቋርጠን አቀዝቅዘን ማጥለያ ላይ እናስቀምጣለን። ከዛ በመቀጠል እዚህ ጋር እንደምታዩት በጣም ጥቂት ዘይት ነው የምናደርገው። ምክንያቱም ፓስታ በአትክልት ነው ወይ ደግሞ አትክልት በፓስታ ነው የምናዘጋጀው፣ ብዙ ዘይት አያስፈልገንም። ከዛ በኋላ ነጭ ሽንኩርትና ዝንጅብል ደቆ የተፈጨውን ከዘይቱ ጋር አብረን አንድ ላይ ጠበስ እናደርገዋለን። ዘይታችንን በደንብ ይቀመምልናል።
እንደ አትክልት ያለ ነገር አትክልት በሩዝ አትክልት በፓስታ በመኮረኒ ስታዘጋጁ ይህንን አይነት አሰራር ተጠቀሙት። ብዙ ጊዜ ነጭ ሽንኩርትና ዝንጅብል ሽንኩርቱን ሌሎች ነገሮች ከጨመራችሁ በኋላ ከምትጨምሩ መጀመሪያ ላይ ቀድማችሁ ዘይታችሁ ከቀመማችሁበት ለአትክልት በፓስታችሁም ለአትክልት ለምንም ነገር ለምትሰሩት ነገር ሁሉ በጣም ጥሩ የሆነ ጣዕም ነው የሚሰጥላችሁ። ከዛ ሽንኩርቱን ጨምረን ሽንኩርቱን ትንሽ ጠበስ ካደረግን በኋላ ወዲያውኑ አንድ የሻይ ማንኪያ የቲማቲም ድልህ የተጠቀምነው እሱን ጨምረን ትንሽ ጠበስ ካለልን በኋላ እዚህ ጋር ውሃ ጠብ የማደርገው ከፓስታው ላይ ቀንሼ ያዘጋጀሁት ውሃ ነበረ። ፓስታው የተቀቀለበትን ውሃ ማለት ነው። እሱን ነው ጠብ እያደረግኩኝ አንድ ላይ ሶሱን እያቁላላሁት የነበረው ማለት ነው። ለአትክልቱ የሚያስፈልገውን ሶስ ማለት ነው። ከዛ ልክ ትንሽ ሶሳችን በሰል ካደረግን በኋላ ወዲያውኑ ጥቅል ጎመናችንን እንጨምራለን። ጥቅል ጎመኑን ጨምረን ጥቅል ጎመኑ እንዲበስል እናደርገዋለን ማለት ነው። አንድ ላይ ከሶሱ ጋር ካዋህድን በኋላ ማለት ነው። ከቲማቲም ድልሁ ከሽንኩርቱ ቅድም ደግሞ በደንብ የቀመምነው ዘይቱን በነጭ ሽንኩርት በዝንጅብል በቀመምነው ማለት ነው። ሽታው እንዴት ልዩ እንደሆነ ልነግራችሁ አልችልም። ጨው እንጨምራለን። እዚህ ጋር የሚያስፈልገውን በቂውን የሚሆን በደንብ ነው የምንጨምረው። ምክንያቱም ፓስታችን ባዶኑ ተቀቅሎ ዝም ብሎ የተዘጋጀ ነው። እዚህ ሶስ ላይ የምንጨምረው ጨው ቀጥሎ ላለው ለፓስታም ለምን ለምንጨምረው ሁሉ በቂ የሆነውን ጨው አመጣጥረን እንጨምራለን ማለት ነው። ከዛ አንድ ላይ እንደዚህ በደንብ ይዘን ጥቅል ጎመኑን ትንሽ ገልበጥ ካደረግን በኋላ በጣም መብሰል የለበትም። ወዲያውኑ ካሮቱን እንጨምራለን። ካሮቱን በጣም መብሰል ጥቅል ጎመኑን በጣም መብሰል የለበትም። ካሮቱን በጣም መብሰል የለበትም። የእውነት በተለይ ካሮት ስታበስሉት በጣም እየበሰለ ኦቨር ኩክ በሆነ ቁጥር የሆነ የመጣፈጥ ነገር ጣፋጭ ነገሩ ይመጣበታልና በጣም እንዳይበስል በጣም መጠንቀቅ አለብን። ጥቅል ጎመኑ በጣም እንዳይበስል፣ ካሮታችንን በጣም እንዳይበስልብን ማለት ነው። ቶሎ ገልበጥ እናደርጋለን። በቃ አንድ ላይ አንድ የጨረስነው ነገር ስለሆነ ምንም ነገር በቃ ቶሎ እያደረግን እየቀላቀልነው ነው የምንሄደው ማለት ነው። ከዛ ትንሽ ብቻ ካሮቱን ስቲም እንዲያደርግልንና ትንሽ በሰል እንዲል ብቻ እናደርገዋለን። ከዛ ወዲያውኑ እዚህ ጋር የምትመለከቱት ቆንጆ በርበሬ እንጨምርበታለን። ትንሽ የአትክልት ፓስታችንን ስፓይሲ ነገር ትንሽ ቃጠል እንዲል እንዲያደርግልን ማለት ነው። ቆንጆ በርበሬም የራሱ ትንሽም ቢሆን አስተዋጽኦ ያደርጋል፣ ትንሽ ቃጠል እንዲያደርግ ማለት ነው። ከዛ እዚህ ጋር አንድ በጣም የሚያቃጥል ቃሪያ ነው። በቁመቱ ልክ እንደ ካሮቱ እንደ ጥቅል ጎመኑ እንደ ሽንኩርቱ የተከተፈ እሱን ይዘን ጭምር እናደርግበታለን። ቃሪያውን ልጆች የሚመገቡት ከሆነ እንዲያቃጥለዋቸዋል ብላችሁ ከሰጋችሁ አትጨምሩበት፣ ወይ ደግሞ ስዊት ፔፐር መጨመር መተካት ትችላላችሁ። ግን ይሄንን ብትጨምሩበት ወደ አንድ ደረጃ የፓስታ በአትክልቱን በጣም ቆንጆ የሆነ የቃሪያው ጣዕም ትንሽ ስፓይሲ መሆን ትንሽ ማቃጠሉ በጣም ልዩ ነው የሚያደርገው። ከዛ ጨረስን ማለት ነው። ፓስታ የቀቅልን ያዘጋጀውን ያቀዘቀዝነውን ወዲያውኑ ወደ አትክልት ሶሳችን ላይ ወይ ደግሞ ወደ አትክልታችን ላይ ጭምር እናደርጋለን። ከዛ በኋላ አንድ ላይ እየያዝን በደንብ በሹኪያ እንቀላቅለዋለን ማለት ነው። በደንብ አትክልቱን ከታች እያደረግን ገልበጥ እያደረግን በደንብ ይዘን እናዋህደዋለን ማለት ነው። ከለሩ አያምርም? ብትፈልጉ ቲማቲም ድልሁን ባትፈልጉ ማስቀረት ትችላላችሁ። ግን የቲማቲሙ ድልህ በራሱ በጣም ቆንጆ የሆነ ጣዕም ነው የሚሰጥላችሁ። ከለሩን ቆንጆ ያደርገዋል፣ ጣዕሙን ቆንጆ ያደርገዋል። አላበዛንም። አንድ የሻይ ማንኪያ ብቻ ላይ የተጠቀምንበት። እንደምትሰሩት ብዛት መጠን አመጣጥናችሁ ሁሉን ነገር እየጨመራችሁ በዚህ መልክ ሰርታችሁ ማዘጋጀት ትችላላችሁ። የእውነት ትወዱታላችሁ። በቀላል በጥቅል ጎመን በካሮት የፓስታ በአትክልት አሰራሬ ይህንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ ሁሉ ብዙዎች ጋር እንዲደርስ ይረዳኛል። ላይክ እያደረጋችሁ አበረታቱ። እዚህ ጋር የምትመለከቱት ቅድም እንዳልኳችሁ ከፓስታውን ስንቀቅል የምናስተርፈው ትንሽ ውሃ ያስፈልገናል። ፓስታው በጣም ድርቅ እንዳይል በጣም ድርቅ ያለ እንዳይሆን ትንሽ እርጥበት እንዲኖረው ወይ ደግሞ ሞይስቸር እንዲሆንልን ከፓስታው ላይ የቀነስነውን ውሃ ዙሪያውን ፈሰስ እናደርግና አንደኛ ፓስታው ቀዝቃዛ ነው ከሶስቱ ጋር አብረን እንደገና ይዋሃድ ይቆይ ባልን ቁጥር በጣም ኦቨርኩክ አትክልቶች የሚሆኑብናል። ፓስታውም እንደዛ እስኪሞቅ ድረስ አትክልቱን ሞር እንዲሞት ያረግብናል። ስለዚህ ትንሽ የውሃ ከፓስታው ላይ ቀነስነውን ውሃ ጠብ አድርገን በደንብ ክድን ብናደርገው እርጥብ ያለ ቆንጆ የሆነ የፓስታ በአትክልት ወይ ደግሞ አትክልት በፓስታ ይሆንልናል ማለት ነው። ከዛ ወደ ገበታችን ቀርብ ማለት ነው። ትኩስ ነው እንደምታዩት በቀላሉ የእውነት ይህን ምግብ ለመስራት እንደው በትንሹ 30 ደቂቃ የማይፈጅ
በሚባል ደረጃ አልፈጀብኝም ማለት እችላለሁኝ። በጣም ምርጥ ነው፣ ትወዱታላችሁ። በድጋሚም ፓስታ በአትክልት ወይ ደግሞ ጥቅል ጎመን በካሮት በፓስታ አሰራር ይሄንን ይመስላል። ከጎን ደግሞ ሰላጣ አዘጋጅቼ ነበረ አብሮ እንደ ማባያ ማለት ነው። እንግዲህ ፓስታ፣ ሩዝ፣ መኮረኒ ምናምን ብለን ስንል ከጎኑ ሰላጣ ቢኖረው የበለጠ ያባላናል ማለት ነው። በጣም ልዩ ነው። የእውነት ትወዱታላችሁ። ሰርታችሁ ሞክሩት። በድጋሚ ምርጥ የሆነ ጥቅል ጎመን በካሮት በፓስታ አሰራሪ ይህንን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ ብዙዎች ጋር እንዲደርስ ይረዳኛልና ላይክ ያደረጋችሁ አበረታቱ። ለእኔ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ፣ ሼር፣ ላይክ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ በጣም ምርጥ ነው። ቀምሼ የምነግራችሁ ይሆናል። ሰርታችሁ ሞክሩት በድጋሚ። በዚህ አጋጣሚ ደግሞ ብዙዎቻችሁ ቪዲዮን የምታዩ ሰዎች ሰብስክራይብ ማድረግ እየረሳችሁ ይመስለኛል። እስቲ ላስታውሳችሁ፣ ዛሬ ሰብስክራይብ እያደረጋችሁ እስቲ እንዲያው ቀጣይ ባሉት ቀናቶች ውስጥ ወደ 100,000 ቻሌንጅ ላይ ከራሴ ጋር ያለሁትና የምሰራቸውን ስራዎች ከወደዳችኋቸው ሰብስክራይብ ያደረጋችሁ፣ ላይክ ያደረጋችሁ እንደዚህም ደግሞ ይጠቅማል ብላችሁ ለምትሉት ሰው ሼር ያደረጋችሁልኝ እስኪ የ100,000 ሰብስክራይብ ቻሌንጅን አብራችሁኝ ከኔ ጋር ሰፖርት ያደረጋችሁኝ ከጎኔ ደግፉኝ ብዬ እላችኋለሁ። በዚህ አጋጣሚ 70,000 ሊገባ በጣም ትንሽ ነው የቀረው። እንዲሁ ደግሞ ቀጥሎ ደግሞ 100,000 እመኛለሁ። እንግዲህ የተመኘው እየጣርኩ ነው። መመኘት ብቻ አይደለም፣ በጣም በብዙ ጥረት እየሞከርኩ ነው እና ሰብስክራይብ ያደረጋችሁ ብዙ የእውነት ብዙ ፐርሰንት ከ70-85% በላይ ሰብስክራይብ ሳታደርጉ የምታዩኝ ቪዲዮዎቼን ናችሁ በብዛት ማለት ነው። እናንተ ሁሉ ብታዩት ከ100,000 በላይ እንደሚሆን ነው የማስበው እና በዚህ አጋጣሚ ቪዲዮን ገብታችሁ የምታዩ ሰዎች የተጠቀማችሁ ሰዎች በጠቅላላ በእውነት ስታዩት እንዳታልፉ ሰብስክራይብ አድርጋችሁ ወደ 100,000 እንድታስገቡኝ ብዬ ስል በዚህ አጋጣሚ ጠይቃችኋለሁ። በድጋሚ ፓስታ በአትክልት አሰራሪ ይህን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም